ዋና ዜና በጎንደር ከክምር ድንጋይ አጃ ተብሎ ወደሚጠራው አካባቢ ሬሽን ሲያንቀሳቀስ በነበረ የብልጽግና ወታደራዊ ኃይል ላይ በተፈጸመ የደፈጣ ጥቃት ወታደሮቹ ከነጫኑት ሬሽን በእሳት ጋዩ። የደጋው መብረቅ ኮር በሁለት የክፍለ ጦር ቃኞች ድል ሲያደርግ፣ በሌላ ክስተት ጋሸና ከተማ ላይ የብርሃኑ ጁላ ሰራዊት እርስ በርሱ ተታኩሶ ሰብአዊ ኪሳራ አስተናገደ። 7 የብልጽግና መከላከያ ሰራዊት አባላት 7 ጥቁር ክላሽና ከ1400 በላይ ተተኳሽ በመያዝ የማረጉ ተማረ ክፍለ ጦርን ተቀላቀሉ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት 206ኛ ከፍ ያለው ደሴ ኮር ገብርዬ ክፍለ ጦር በጊዜያዊ አመራሮች ዙሪያ የአደረጃጀት መግለጫ ሰጠ። በወረኢሉ ከተማ ከንቲባ የግል አጃቢ ለጥምቀት በዓል ባንዲራ ሰቅልሃል ያለውን አቶ ጥላይ ኃይሉ የተባለ የከተማ ነዋሪ ግለሰብ በግፍ ረሸነ። ጤና ይስጥልን። ይህ የፋኖ ድምፅ ነው። ከዓለም አቀፍ ፋኖ ሚዲያ ቀደም ሲል የነገርናችሁን አበይት መረጃዎችና ሌሎችንም በማከል በዝርዝር እያስደመጥናችሁ ቆይታ እናደርጋለን። እስከ ፍጻሜው ድረስ አብራችሁን በመቆየት ዝርዝሩን እንድታደምጡ በአክብሮት ጋበዝኳችሁ። እንዳለ ቢክስ ነኝ። ወደ ቀዳሚ ዝርዝር መረጃችን ነው የምንሸጋገረው። ከክምር ድንጋይ አጃ ተብሎ ወደሚጠራ አካባቢ ሬሽን ሲያንቀሳቀስ በነበረ የብልጽግና ወታደራዊ ኃይል ላይ በተፈጸመ የደፈጣ ጥቃት ወታደሮቹ ከነጫኑት ሬሽን በእሳት ጋይተው ማለቃቸው ተሰማ። በተመሳሳይ በዚያው ቀጠና ከክምር ድንጋይ ከተማ በቅርብ ርቀት ጥጥራ ተብሎ የሚጠራው አካባቢ ላይ ፋኖ በፈጸመው ድንገተኛ ጥቃት 24 ያገዛዙ ወታደሮች ሙትና ቁስለኛ ተደርገዋል። በአፋብን ጎንደር ጠቅላይ ግዛት እዝ አንበሳው ጋይንት ክፍለ ጦር ክንዳለም ሻለቃ በጥላት ላይ ብርቱ ጥቃት በመፈጸምና ከፍተኛ ኪሳራ በማድረስ ድል መቀዳጀቱን የመረብ ሚዲያ ከእዙ የህዝብ ግንኙነት መምሪያ በማረጋገጥ ዘግቧል። ትላንት ጥር 15 2018 ከቀኑ ኩለ ቀን ጀምሮ ከክምር ድንጋይ ከተማ በቅርብ ርቀት ጥጥራ ተብሎ የሚጠራው አካባቢ ላይ እንቅስቃሴ ሲያደርጉ የነበሩ የአገዛዙ ወታደሮች ላይ ከባድና ፈጣን እርምጃ ተወስዶባቸዋል። በዚህም 9 ወታደሮች ወደ አሁኑ ሲገደሉ 15 የሚደርሱት ደግሞ ቁስለኛ መደረጋቸውን ነው መረብ ሚዲያ ከእዙ ህዝብ ግንኙነት መምሪያ ለማረጋገጥ የቻለው። በውጊያው 6 ክላሽንኮቭ መሳሪያን ጨምሮ ሌሎች የጠላት ንብረቶች በፋኖ ቁጥጥር ስር መዋላቸውም ታውቋል። በተያያዘ ዜና በዚሁ ቀጠና ከክምር ድንጋይ አጃ ተብሎ ወደሚጠራው አካባቢ ሬሽን ሲያንቀሳቅስ በነበረ የብልጽግና ወታደራዊ ኃይል ላይ በተፈጸመው የደፈጣ ጥቃት ወታደሮቹ ከነጫኑት ሬሽን በእሳት ጋይተው ማለቃቸው ተሰምቷል። እርምጃውን የወሰዱት በአፋብን ጎንደር ጠቅላይ ግዛት እዝ ከተራራው ራስ ጎና ክፍለ ጦር የተውጣጡ የፋኖ ሃዶች መሆናቸውን ነው ለማረጋገጥ የተቻለው። ደፈጣ ጥቃቱ እጅግ ፈጣንና አማራዊ ጀግንነት ከጦር ሳይንስ ጋር ያዋሃደ ነበር ሲል መረብ ሚዲያ ዘግቧል። በዚሁ በጎንደር ግንባር መረጃችን እንቆያለን። የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት 206ኛ ከፍ ያለው ደሴ ኮር ገብርዬ ክፍለ ጦር በጊዜያዊ አመራሮች የተሰጠ አደረጃጀት መግለጫ አውጥቷል። የአደረጃጀቱን መነሻነት መስዋዕትነት፣ ጽናት፣ ሐቀኝነት፣ ታማኝነት፣ አገር ሰሪነት፣ ለአማራነታቸው መስዋዕት ለሆኑ ጀግኖች መታመን፣ ከፍ ያለው ደሴን በሕይወት ሳለ ብቻ ሳይሆን ተሰውቶም የምኮራበትና የምንመካበት እንስፍስፍ ልጆች አለን። ከማይመስል ጋር አትጠመድ እንደሚባለው ከማይመስሉን ጋር ጎን ለጎን እየተጠራጠሩ ከመኖር መመንጠሩ የተሻለ በመሆኑ የብብት መዥገሮችን አራግፈን እንደ ንስር ታድሰን እንደ ዝሆን ገዝፈን እንደ ነብር ተቆጥተን የምንነሳ የከፍ ያለው ልጆች እንጂ የነዋይ ፍቅር አሳብደውን የከተማ ቦታም አለውን ርካሽ የብልጽግና ስልጣን ፈልገን ጫካ አልወጣንም። የአባቶቻችንና የወንድሞቻችን እርም የምንበላ ከዳተኞችም አይደለንም። ክህደት ከፍጥረት ዓለም ጀምሮ የነበረ ቢሆንም እንዲህ አይን ያወጣና ያገጠጠ ሰይጣናዊ ክህደት ግን አይተንም ሰምተንም አናውቅም። ዛሬ በአደባባይ ክህደታቸውና ነውራቸውን ያሳዩን የውስልትና ፖለቲካቸውን የጀመሩት በታላቁ አርበኛ አባታችን ሜጀር ጀነራል ከፍያለው ደሴ መስዋዕትነት ያዘኑ መስለው ውስጡን ግን እንደ ሳር ውስጥ እባብና የጭቃ ውስጥ እሾህ በለስላሳ ባህሪ አታለው ነው ኢጓዊ ድርጅታቸውን የጀመሩት ይላል መግለጫው። ከዳተኞቹ ከስርዓቱ ጋር የጀመሩትን ውስልትና ቀደም አድርገው እንደጀመሩት መረጃዎች ቢጠቁሙም አሉባልታ ነው በማለት ነገሩን በትዕግስት ይዘነው ቆይተናል። ከሰይጣናዊ ምክራቸው ከታቀብንና ከተገለልን የቡድን መሳሪያ ሳይቀር በወገን ጥይት ናዳ እየወረደብን በውስጥ ታጋዮች እየተፈተንን 9 የጨለማ ወራትን አሳልፈናል። ዛሬ በሰዓት የተፈተነ ነገን በተስፋ እስከ ቀራኒው የምንፋለመው እንጂ በድብብቆች ፖለቲካ እጃችንን አንከርፍፈን ለጨፍጫፊ ኦሮሞ ስርዓት እጅ የምንሰጥ የሚሊሻ ልጆች አይደለንም። ስለሆነም የገብርዬ ክፍለ ጦሩ ዋና አዛዥ የነበረው ግለሰብ አዲሱ ደባልቄና የክፍለ ጦሩ ምክትል አዛዥ የነበረው አዳነ ተስፉም ወደ ገዳያችን ብልጽግና ሲገቡ በተቋማችን ላይ በመጠኑም ቢሆን የትጥቅና የስንቅ ጉድለት ቢደርሱም
ትላንትም ህዝባችን ነገም ህዝባችን የትግላችን መሰረት በመሆኑ አንገታችንን ቀና አድርገን የምንሄድ የዳግማዊ ገብርዬ ልጆች ነን። በመሆኑም በህይወት ኖሮ ከመቆሸሽ ሞቶ መወደስን የምንመርጥ የስመኛው መብራቱ የቃል ዕዳ ያለብን አቡነ ጴጥሮሶች ነን። ፈንገሶችን አራግፈን በንጹህ ህሊና የምናስብ በጤነኛ ሳንባ የምንተነፍስ የቱራውያን ነን። በዚህ መሰረት አንዳንድ ነገሮችን ለድርጅታችን አፋብን፣ ለተከበረው ሰራዊታችን፣ ለመላው ህዝባችን፣ ለመላው በሀገር ውስጥና በውጭ ሀገር የምትገኙ ትግላችን ደጋፊዎች ማሳሰብ የምፈልገው ነገር ቢኖር እንደሚከተለው ነው ሲል መግለጫ ይዞ ወጥቷል። አንደኛ፣ መላው የአማራ ህዝብ በተለይም በቀጠናችን ለሚገኘው ለራስ ጋይንት ህዝብ የብአዴን ማደጎ ቤት ልጆች በሰሩት የጠራራ ፀሐይ ክህደት ብንበሳጭም የእውነት ልጆቻችሁ ከጎናችሁ መሆናችንን፣ ሁለተኛ፣ ለድርጅታችን የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት እዝ ከደረሰብን ድንገታዊ የውስጥ ጥቃት የሚታደግ የሀሳብ የገንዘብ እንዲሁም የአደረጃጀት ድጋፍ እንዲደረግልን ስንል ጥሪ እናቀርባለን። ሶስተኛ፣ ለአማራ ህዝብ የህልውና ትግል ደጋፊዎች ጥቅመኞች ትግላችንን በአደባባይ ሲሸጡት ሞራላችሁ ቢሰበርም ታማኝ ወንድምና እህቶቻችሁ እንዲሁም ልጆቻችሁ ክንዳችንን ሳንንተራስ ተካሻችንን ዝሎ የአማራ ህዝብ ለጨፍጫፊ ስርዓት አሳልፈን አንሰጥም። አራት፣ ለመላው ሰራዊታችን እንደምታውቁት የትግላችን የጥቅም ወንድማማቾች እንጂ ሐቀኛ ታጋይ እንዳልሄደ ጠንቅቃችሁ ብታውቁም የፍርሃትም ሆነ የመረበሽ ነገር እንዳልገጠማችሁ በትላንቱ የውስጥ ካህዶችና የጠላትን የጋራ ውጊያ ሰብራችሁ መኪናና ድሽቃ የተቀበላችሁ ዘረከፍ ያለውያን መሆናችሁን በተግባር አሳይታችኋል። ወደፊትም በጀግንነትና በታማኝነት እንድትቀጥሉ እናሳስባለን። አምስት፣ በዓመታዊ የፋኖ ድጋፍ ሰበብ ህብረተሰባችን መቀነት የፈቱ ሰራዊታችን የበተኑ አመራርነን ተብዬዎች በአማራ ትግል ስም የሸቀጡ መሆናቸውን የአማራ ህዝብ በጥቁር የታሪክ መዝገብ እንዲያስቀምጥልን የአማራ የህልውና ትግል ህዝብና ደጋፊውን አደራ እንሰጣለን። በመሆኑም እኚህን መሰል ጉዳዮችን ለማስተካከል ወቅታዊ ፈተናዎችን ለመወጣት የሰራዊታችንና የህዝባችን ሞራል ለመካስ እንደ ገብርዬ ክፍለ ጦር ጊዜያዊ አደረጃጀት የሰራን መሆኑን እየገለጽ ቀጣይ ድርጅቱ አፋብን በሚያወርደው መመሪያ መሰረት አደረጃጀቱ እንደገና እንደሚዋቀር ለመግለጽ እንፈልጋለን። በዚህ መሰረት የጊዜያዊ አደረጃጀቱ መሪዎችን ሰይመናል። አንደኛ፣ አርበኛ ኢንጂነር ደሞዝ ገድፍ ጊዜያዊ ሰብሳቢ፣ አርበኛ ክንድሰው ከፍ ያለው ምክትል ሰብሳቢ፣ አርበኛ ያለው ጥላሁን ወታደራዊ አዛዥ፣ አርበኛ አንዱዓለም አዳሙ ዘመቻ መምሪያ፣ አርበኛ ማረ ጌታው ምክትል ዘመቻ፣ አርበኛ ሲሳይ የልዩ ዘመቻ ወይም ልዩ ኦፕሬሽን ኃላፊ፣ አርበኛ ብርሃን ጌታው ፖለቲካዊ ዘርፍ፣ አርበኛ ዘላለም በላይ ነው ፋይናንስ ክፍል፣ አርበኛ ሌው ተካለኝ ህዝብ ግንኙነት በማድረግ አደራጅተን እንዲሁም በ4 ብርጌድ አመራርና በ3 ወረዳ የሚንቀሳቀስ ግዙፍ የተጠራነፈ ሰራዊት ይዘን ወደ ስራ የገባን መሆኑን እንገልጻለን ብለዋል። ማሳሰቢያ የሰጠም ሲሆን ለረጅም ጊዜ በጉጉት ሲጠበቅ የነበረውን የአማራ ፋኖ አንድነት በሙሉ ድምፅ የተቀበልንና በድርጅታችን አፋብን እንዲሁም ጎንደር ጠቅላይ ግዛት እዝ ከፍተኛ አመራሮቻችን በሚሰጡን አቅጣጫ የምንመራ መሆኑ እየገለጽ አስፈላጊውን የገንዘብ ሆነ የሀሳብ ድጋፍ እንዲደረግልን በተያጋችና በተገፋው ህዝባችን ስም እንጠይቃለን ብለዋል። የአማራ ፋኖ ብሔራዊ ንቅናቄ የጎንደር ጠቅላይ ግዛት 206ኛ ኮር ከፍ ያለው ደሴ ኮር ገብርዬ ክፍለ ጦር ጊዜያዊ ሰብሳቢ አርበኛ ኢንጂነር ደሞዝ ግዳፍ ባወጣው መግለጫ። ውድ አድማጭ ተመልካቾቻችን አሁንም መረጃችን እንደቀጠለ ነው። ከጎንደር ግንባር ወጣ በማለት ወደ ወሎ ተሻግረናል። የደጋው መብረቅ ኮር በሁለት ክፍለ ጦር ቃኞች ድል ሲያደርግ፣ በሌላ ክስተት ጋሽና ከተማ ላይ የብርሃኑ ጁላ ሰራዊት እርስ በርሱ ተታኩሶ ሰብአዊ ኪሳራ አስተናግዷል። አፋብን ምስራቅ አማራ ቀጠና ምኒልክ እዝ የደጋው መብረቅ ኮር ቀኛዝማች ተበጀ ወርቁ ክፍለ ጦርና አንሻ ክፍለ ጦር የጠላትን ሰራዊት በመቀባበል ሙትና ቁስለኛ አድርገውታል። ጥር 16 2018 መነሻውን ከጋሽና አድርጎ ሲጓዝ በነበረ በጠላት ኃይል ላይ የተጠና ጥቃት የተፈጸመ ሲሆን ጋሽና በ5 ኪሎ ሜትር ርቀት ላይ የምትገኝ ገጣጤት ተብላ በምትጠራ ቦታ ላይ የቀኛዝማች ተበጀ ወርቁ ክፍለ ጦር ቃኝ በጠላት ሰራዊት ላይ 6 የድምስሳና 9 ደግሞ ከባድ ቁስለኛ እርምጃ ሲወስድ፣ አንሻ ክፍለ ጦር ቃኝ ደግሞ በአርቢት ምድር ሌላ በተያዘ የደፈጣ ኦፕሬሽን ከቀኛዝማች ተበጀ ወርቁ ቃኝ ግስላዎች ለማምለጥ ተበታትኖ ሲፈረጠጥ በነበረ የብርሃኑ ጁላ ሰራዊት ላይ እስከ ነፍሱ ማርኳል። ገጣጤት ላይ በተደረገበት የደፈጣ ጥቃት የአርቢት ደፈጣ መማረክ የተነሳ በጋሽና ከተማ ረፋር ላይ የምርኮኛው ብርሃኑ ጁላ ሰራዊት የእርስ በርስ ተኩስ መሃል ከተማ ላይ ተኩስ ልውውጥ እያደረገ አረፈደ ሲሆን፣ በዚህም የእርስ በርስ ተኩስ በርካቶች ሙትና ቁስለኛ ሆነዋል። ሽንፈትና ውድቀትን በተለይ ከአማራ ፋኖ አንድነት ማግስት በተፋጠነ ሁኔታ እያስተናገደ ያለው የጁላ ሰራዊት የአቶ አብይ አህመድ ስርዓት ውድቀት እየተፋጠነም ይገኛል ብለዋል። የአማራ ፋኖ ብሔራዊ ኃይል አፋብን የደጋው መብረቅ ኮር ህዝብ ግንኙነት ክፍል ይዞት በወጣው መረጃ መሰረት 7 የብልጽግና መከላከያ ሰራዊት አባላት 7 ጥቁር ክላሽና ከ1400 በላይ ተኳሽ በመያዝ የማረጉ ተማረ ክፍለ ጦርን ተቀላቀሉ። ከአንድነቱ በስርዓት ማግስት እየተናዳ የሚገኝ የብልጽግናውን በር ጠባቂ መከላከያ ሰራዊት 6 የ61ኛ ክፍለ ጦርና 1 የ65ኛ ክፍለ ጦር በአጠቃላይ 7 አባላቶቹ ምኒልክ እዝ ላስታ ሳምነው ኮር ማረጉ ተማረ ክፍለ ጦርን ተቀላቅለዋል። የክፍለ ጦሩ አመራሮች ማቀባበል አድርገውላቸዋል። 7 ክላሽ ከ1400 በላይ የክላሽ ተተኳሽ፣ 14 የእጅ ቦምብ፣ 7 የወገብና የደረት ትጥቅ በመያዝ የአማራ ፋኖ ብሔራዊ
ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር አካል የሆነውን የማረጉ ተማረ ክፍለ ጦር ነው የተቀላቀሉት። ፋኖን የተቀላቀሉት የመከላከያ አባላት አክለውም የሀገሪቱ መከላከያ ተቋም የሀገር ዳር ድንበርና ሉዓላዊነትን ከማስከበር በተቃራኒ የአማራ ህዝብ ሊጨፈጭፍ ለሚያርደውና አማራ ሀገር እንደሌለው ለሚያሳድደው የብልጽግና መንግስት ተባባሪ አንሆንም፣ ህዝባችንን አናሳዝንም በማለት ፋኖን የተቀላቀሉ ሲሆን በተደረገላቸው አቀባበል ደስተኞች እንደሆኑና ከዚህ በኋላ የአማራን ህዝብ ለመካስ እንደሚሰሩ ተናግረዋል። የአሳምነው ጽጌ ኮር ማረጉ ተማረ ክፍለ ጦር ቃል አቀባይ ፋኖ የጸዳው አማረም ለእዙ በላከው መልእክት የመጨረሻ ያደረግነው መረጃ ነው የምናጋራችሁ። የኦሬሉ ከተማ ከንቲባ የግል አጃቢ ለጥምቀት በዓል ባንዲራ ሰቅልሃል ያለውን አቶ ጥላይ ኃይሉ የተባለ የከተማ ነዋሪ ግለሰብ በግፍ ረሸነ። በደቡብ ወሎ ዞን የኦሬሉ ከተማ ከንቲባ የግል አጃቢ የሆነው ታጣቂ ጥር 14 2018 ምሽት 1 ሰዓት 45 ገደማ አረንጓዴ፣ ቢጫ፣ ቀይ ኮከብ የሌለው ባንዲራ ለጥምቀት በዓል በከተማ ላይ ስትሰቅል ነበር በሚል ሰበብ አቶ ጥላይ ኃይሉ የተባሉ የከተማ ነዋሪ ግለሰብ ላይ ነጻ እርምጃ መውሰድ በግፍ ረሽኖታል። ነጻ እርምጃ የተወሰደበት እድሜው 35 ዓመት የሆነ የኦሬሉ ከተማ ነዋሪ ግለሰብ አቶ ጥላይ ኃይሉም ጦር መሳሪያ ያልታጠቀና በንግድ ስራ የተዳደረ የነበረ ነው። በሌላ በኩል በጃማ ከተማና ሚዳ መራኛ መካከል ልዩ ስሙ ካራ ምሽግ በተባለ ቦታ ላይ አንድ ሾፌር በአገዛዙ ታጣቂዎች በግፍ የተገደለና አስክሬኑ ሜዳ ላይ ወድቆ የተገኘ ሲሆን የብልጽግና ታጣቂዎች ግለሰቡን በግፍ የገደሉት የያዘውን 70 ሺህ ብር ለመውሰድ መሆኑና ግፈኛ ታጣቂዎችም እንደሚታወቁ የአካባቢው ነዋሪዎች ገልጸዋል። የአፋብን ምስራቅ አማራ ቀጠና ምኒልክ ዕዝ የህዝብ ግንኙነት ክፍል ባጋራን መረጃ መሰረት ዘጌት ብሎ የደረሰን መረጃ አክለን እንሰናበታለን። የአርበኛ ከፍ ያለው ደሴ አስገዳይ ወገን መሳይ ባንዳው እጁን ለጠላት ሲሰጥ በምትኩ ወታደራዊ መኮንኖችን ጨምሮ 100 የሚደርሱ የአገዛዙ ወታደሮች ፋኖን ተቀላቅለዋል። የፋኖ አንድ ወጥ የሆነ ድርጅት መመስረቱ ምርቱን ከገለባው ይለየው ጀምሯል። የአማራ ህዝብ ለህዝብ ጥቅም ብቻ የቆመ አንድ የጋራ ተቋም እንዳይኖረው ለዘመናት የተበተበበትን የሴራ ድር በጣጥሶ አንድ አታጋይ ድርጅት መመስረቱ ከወገን በላይ በተለይ ደግሞ ከጠላት ወገን ለተሰለፉ ወታደሮች ትልቅ እፎይታን ሰጥቷል። ወታደሮቹ አገዛዙን ጥለው በመውጣትም ወደ ፋኖ እየጎረፉ ነው። በምትኩ ደግሞ የትግሉ ስንጥቃት ላይ ቆመው መርዝ ሲረጩ የነበሩ ባንዳዎች ጀንበራቸው ስለጠለቀባቸው ፋኖ ከሻቢያ ጋር ይሰራል የሚል ተልካሻ ምክንያት እየመዘዙ ለአማራ ህዝብ የሞትና የመከራ ምንጭ ወደ ሆነው ብልጽግና ተቀላቅለዋል። ክንደ ነበልባሎቹ የከፌ ልጆች ለባንዳው አዲሱ ደባልቄ ገዛ ሊያደርግ ከገባው የጠላት ኃይል ጋር አንገት ለአንገት ተናንቀው ደም ገብረው የማረኩትን ድሽቃና ሌሎች ወታደራዊ ንብረቶችን ያላንዳች መስዋዕትነት የታደጉት ሲሆን በዚህ የተፈሳጩት የዞኑ ካድሮች ከግምጃ ቤት የተከዘነ መሳሪያ በማውጣትና ድሽቃን ጨምሮ በመደርደር ብቻውን ሮጦ የገባውን አዲሱ ደባልቄን ከሚኒሾቻቸው ጋር በማሰለፍ ከነሙሉ ጦሩ የገባ አስመስለው የሐሰተኛ መረጃ ስርጭታቸውን ተያይዘውታል። የዓለም አቀፍ ፋኖ ሚዲያ ቤተሰቦች አድማጭ ተመልካቾች ለዕለቱ መዋለ ፋኖ ዜና ጥንቅር ያሰናዳናቸው አበይት ሁነቶች በዚሁ ተጠናቀዋል። አብሬያቸው የቆየሁት እንዳለ ቢክስ ነበርኩ። መረጃዎቹን ስላደመጣችሁ ስለነበረን የአብሮነት ቆይታ ወደፊትም ስለሚኖረን ጊዜ እጅግ አድርገን እናመሰግናለን። በነገ መረጃ ሰዓት ዳግም እንገናኛለን። እስከዚያው ድረስ በያላችሁበት በቸር ቆዩን።